ሰላም ለእናንተ ይሁን። ጉባኤውን በድጋሚ ቆመን የእግዚአብሔርን ቃል እንድናነብ ጠይቃለሁኝ። የምንካፈለው ቃል የሚገኘው በኤፌሶን መጽሐፍ ምዕራፍ 2 ላይ ነው። የምናነበው ከቁጥር 11 እስከ 22 ያለውን ሐሳብ ነው። ኤፌሶን ምዕራፍ 2 ከቁጥር 11 ጀምሬ አነባለሁ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ጌታ ቃሉን እንዲባርክልን ጥቂት ደቂቃዎች እንጸልያለን። እግዚአብሔር የተባረከ ይሁን። እግዚአብሔር አምላካችን ሆይ እናመሰግንሃለን። በዚህ ሰዓት ቃልህን መፍታት ማብራራት የሚችለው ቅዱሱ መንፈስህ በመካከላችን በሙላት እንዲመጣ እንጸልያለን። በመካከላችን ያለው ቅዱስ መንፈስ እንዲረዳን መስማትም መናገርም እንድንችል እንዲያረገን እንለምንሃለን። እግዚአብሔር አምላካችን ሆይ በጉባኤ ያለ አንድ ሰው ምናልባት ለአንዲት ደቂቃ እጁን ከፍ አድርጎ እግዚአብሔር ሆይ ዛሬ ተናገረኝ ብሎ እንዲጸልይ አበረታታለሁ። ሃሌሉያ። የሚናገር የእግዚአብሔር መንፈስ በመካከላችን ስላለ ተናጋሪው እሱ እንዲናገረን፣ የእግዚአብሔር ቃል እንዲመክረን፣ የእግዚአብሔር ቃል እንዲመጣ ወደኛ፣ የእግዚአብሔር ቃል በሙሉ ኃይሉ እንዲመጣ፣ የእግዚአብሔር ቃል በሙሉ ክብሩ እንዲመጣ፣ የሚለውጥ የሚሰራ የሚያቆም የእግዚአብሔር ቃል በኢየሱስ ስም በመካከላችን እንዲሆን ሃሌሉያ። እግዚአብሔር ሆይ እናመልክ ዘንድ አቅም የሚሰጥ ቃል እንዲመጣ፣ እንኖር ዘንድ አንድ እንሆን ዘንድ እንያያዝ ዘንድ አቅም የሚሰጥ ቃል እንዲመጣ በጌታ በኢየሱስ ስም እንለምንሃለን። አንድ ደቂቃ አንድ ሰው ቢጸልይ ሃሌሉያ ሆነ ሃዳጋባስ የክብር መንፈስ እናመሰግንሃለን። እግዚአብሔር የዘላለም አባት ባከበርከው ሕዝብ ፊት ቆሜ ቃልህን እንድናገር እንድትረዳኝ እለምንሃለሁ። እግዚአብሔር ሆይ ሰማያት በአንጻራችን ስለተከፈቱ ተባረክ። የቃልህ ጉልበት በኢየሱስ ክርስቶስም ይገለጥ። አቤቱ አምላካችን ሆይ እንዳንሰማ የሚያረግ የትኛውም ተግዳሮት ከመካከላችን የራቀ ይሆን። ሁሉ ሲሆን ሙሉ ክብር ላንተ ብቻ ይሆን። በእልልታ በጭብጨባ ጌታን እናመሰግንና እንቀመጣለን። እግዚአብሔር ያክብራችሁ። የእግዚአብሔር ስም የተባረከ ይሁን። ያነበብነው ቁጥር ብዙ አይደለም፣ ጥቂት ነው፣ ግን በጣም ብዙ ሰፋፊ ሐሳቦች አሉት። የምናገርበት ሐሳብ ለዚህ ክፍል የሰጠሁት እንግዲህ በክርስቶስ አንድ መሆን በሚል ሐሳብ ነው የእግዚአብሔርን ቃል የምናገረው። እንግዲህ ምዕራፍ 2ን ከምዕራፍ 1 እስከ 10 ባለፈው ፓስተር ደስታ አካፍሎናል የእግዚአብሔርን ቃል። ጳውሎስ በምዕራፍ 2 ከ1 እስከ 10 ያለውን ሐሳብ ሲናገር ያተኮረው በጸጋ በሆነው በግለሰብ ድነት ላይ ነው። ከ1 እስከ 10 የመዳናችንን እውነት ያብራራል። በጸጋ የሆነውን በግለሰብ ደረጃ ያለውን ድነት ያሳየናል። ለምሳሌ በበደላችሁ በኃጢአታችሁ ሙታን ነበራችሁ እያለ
ያው ሳምንት በደንብ ስላየነው እሱን አልደግምም። ነገር ግን በዋናነት የሚያተኩረው አሁንም እንዳልኩት በግለሰብ በሆነው ድነት ላይ ነው። አሁን ግን በዚህ በምናየው ክፍል ላይ የጳውሎስ ትኩረት በክርስቶስ ከእግዚአብሔር ጋር በግል ስላለን መታረቅ ብቻ ሳይሆን ያው በክርስቶስ ኢየሱስ የዳነ ሰው ወደ ጎንም ስለሚታረቅ በግል ያለውን መታረቅ ብቻ ሳይሆን ወደ ጎን ደግሞ ሰዎች ከሰዎች ጋር ሰውን ከሰው ጋር ያስታረቀበትን ስራ በክርስቶስ ስለተፈጠረው አዲስ አንድነት ይናገራል። ይሄን ክፍል እኔ በተዘጋጀውበት መሰረት ለአራት ከፍለን ለማየት እንሞክራለን። ጊዜው የሚበቃን ከሆነ አራቱንም እንሄድበታለን። ያለዛ የተወሰኑትን ሐሳቦች እግዚአብሔር ከዚህ ውስጥ ስትረስ የሚያደርግበትን ሐሳብ እንነጋገራለን። እንግዲህ ክፍሉን ለአራት ከፍለን ለመመልከት ያህል የመጀመሪያው ከቁጥር 11 እስከ 12 ያለውን የቀድሞው የአሕዛብን ሁኔታ የሚያስተምር ክፍል ነው። አሕዛብ ከክርስቶስ በፊት በምን አይነት ሁኔታ ውስጥ ነበሩ? ከክርስቶስ በፊት በምን አይነት ሁኔታ ውስጥ እንደነበሩ እግዚአብሔርን በተመለከተ ይናገራል። ከ11 እስከ 12 የቀድሞው የአሕዛብና የአይሁድን ግንኙነት ደግሞ ቁጥር 13ን ስታዩ ይናገራል። ያው ነካ ያረግናቸው ብንሄድ ለመያዝ ይመቸናል። ዓላማችን የእግዚአብሔርን ቃል መማር ስለሆነ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ ብሎ ጳውሎስ በዚያን ዘመን ይላል። በዚያን ዘመን የሚለው ሐሳብ ከክርስቶስ በፊት ማለቱ ነው። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል እንግዶች ሆናችሁ በዚህም ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ስለዚህ አሕዛብ ጌታን ከመቀበላችን በፊት ከመዳናችን በፊት የኃጢአት ይቅርታ ከማግኘታችን በፊት የነበርንበትን ስቴት በዚህ መልኩ ያስቀምጥና ቁጥር 13 ደግሞ አሁን ግን ይላል ልክ ምዕራፍ 2 ከ1 እስከ 10 እንደምታዩት በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ከነገረን በኋላ ቁጥር 4 ላይ እንደዚሁ ተመሳሳይ ቃል እናገኛለን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ብሎ ያ ተስፋ የሚያስቆርጥ ሁኔታ በዛው እንዳልቀረ እንደሚናገር ምዕራፍ 2 ከ11 እስከ 22 ያለውንም ሐሳብ ስታዩ ቁጥር 13 ይሄን ይናገራል። አሁን ግን ይላል አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ብሎ ይናገራል። እንግዲህ ከ14 እስከ 18 ያለውን ሐሳብ ደግሞ በደሙ ያቀረበን ጌታ በአሕዛብና በአይሁድ መካከል የሰራውን እርቅ ይናገራል። እርቅና ሰላም በክርስቶስ መሆኑን ያሳየናል። መጨረሻ ላይ እንግዲህ ከቁጥር 19 እስከ 22 ያለውን ስናይ አዲሱን ህብረት ይነግረናል። እግዚአብሔር ይመስገን። እንግዲህ አሁን ያልኳቸውን ሐሳቦች ቶሎ በደርዙ ቶሎ እናገራለሁ። የቀድሞው የአሕዛብ ሁኔታን በመጀመሪያ አስቀድመን እናያለን። እንግዲህ ሐዋርያው ጳውሎስ ከክርስቶስ በፊት የነበረውን ጊዜ ቁጥር 11 እና 12ን ስትመለከቱ አስቀድሞ ይለዋል። ቁጥር 11 አስቀድሞ ይላል። ቢፎር ክራይስት የነበረውን የአሕዛብ ሁኔታ ሲናገር በዚያን ዘመን ብሎ ይናገራል። ከክርስቶስ በፊት የነበረውን የአሕዛብ ሁኔታ ወይም አሕዛብ በብሉይ ኪዳን የነበራቸውን ቦታ በሚገርሙ ቃላቶች ጳውሎስ እያብራራ ይናገራል። አሕዛብ ጌታን ከማግኘታችን በፊት ያውኔ ከማግኘታቸው በፊት እያልኩ ነው የተዘጋጀሁት። ከማግኘታችን በፊት በምን አይነት ሁኔታ ውስጥ ነበር? ምን እንመስል ነበር? በብሉይ ኪዳን በምን አይነት ሁኔታ ውስጥ ነበር የምንታየው? ስለዚህ ጳውሎስ እነዚህን ሐሳቦች አስቀድሞ በዚያን ዘመን እያለ እንዲህ ነበራችሁ እያለ ይነግረናል። ለምሳሌ የመጀመሪያው ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ ብሎ ይናገራል። የመጀመሪያው ችግር እንግዲህ በሥጋ አሕዛብ መሆን ነው። እስራኤላዊ አለመሆን ነው። የብሉይ ኪዳን ተካፋይ ለመሆን
በጣም ዋናው የመጀመሪያው መሰረታዊ ቅድመ ሁኔታ በስጋ ከእስራኤል መወለድ ነው። እስራኤላዊ መሆን ማለት ነው። በስጋ ከእስራኤል ያልተወለደ ሁሉ አሕዛብ ተብሎ ነው የሚታወቀው። በዚህ ክፍል እንግዲህ አሕዛብ ስንል በስጋ ከእስራኤል ያልተወለደውን ሌላውን ዓለም በሙሉ ማለት ነው። መጽሐፍ ቅዱስ እንደሚነግረን አንዳንድ ጊዜ ላይ የግሪክ ሰው እያለ አሕዛብን በሌላም ስም ሲጠራ እናያለን። ከእስራኤል ያልተወለዱ ህዝቦችን በሙሉ አሕዛብ ይላል። ስለዚህ በስጋ አሕዛብ መሆን ምን ማለት ነው ይሄ ብለን ስናይ በስጋ የተወለድንበት ዘር ወይም ትውልድ በብሉይ ኪዳን ከእግዚአብሔር ጋር ለሚኖረን ግንኙነት በጣም ወሳኝ ነው። በስጋ የተወለድንበት እስራኤላዊ መሆን አለመሆን፣ አሕዛብ መሆን አለመሆን በጣም ትልቅ ትርጉም አለው። ከእግዚአብሔር ጋር ለሚኖረን ግንኙነት ወሳኝ ነው። ሰው በስጋው ትውልዱ ከአይሁድ አለመወለዱ ብቻ ከእግዚአብሔር ሕዝብነት ውጪ ያደርገው ነበር። የእግዚአብሔር ሕዝብ እንዳይሆን ይከለክለው ነበር ማለት ነው። ስለዚህ አሕዛብ እንግዲህ ከእስራኤል ባለመወለዳችን የተነሳ ከእግዚአብሔር ሕዝብነት ውጪ የነበርን ነበር። የሆነ ዕውቀት ለነግራችሁ አይደለም የቆምኩት። የምስጋናችን ምክንያት ይሄ እንዲሆን ነው የቆምኩት። የነበርንበትን ሁኔታ ማወቅ፣ ከየት ወዴት እንዳመጣን መገንዘብ ጥርት ያለ የምስጋና ህይወት ውስጥ ይከተናል። ኑሯችንን ይቀይራል። እግዚአብሔር ይመስገን። ስለዚህ የሥጋ ዘር ወይም የሥጋ ማንነት ወይም የሥጋ ወገን በብሉይ ኪዳን ትልቅና መካከለኛ ሚና ይጫወት ነበር። በሚያስገርም ሁኔታ ሰው ኢትዮጵያዊ መሆኑ ከእግዚአብሔር ጋር ላለው ግንኙነት እንቅፋት ነበር ማለት ነው። በብሉይ ኪዳን ነው ያልኩት። ይሄን ይነግረናል። የመጀመሪያው በስጋ አሕዛብ ከክርስቶስ በፊት በምን አይነት ሁኔታ ውስጥ ነበርን ብለን ስናይ በስጋ አሕዛብ ነበር። በውልደት በትውልድ ማለት ነው። በመቀጠል ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ ይላል። ትልቁ ሐሳብ የዛሬው ትምህርት ይሄን እንድናስብ ነው። እግዚአብሔር እንዲረዳን ይሄን እንድናስብ፣ ከየት ወዴት እንደመጣን እንድናስብ፣ እግዚአብሔር ምን አይነት ተአምር በድንቅ አጠራሩ እንዴት እንደሳበን በእውነት እንድንደነቅ እንድናመሰግን ነው ወደዚህ የቆምኩት። እግዚአብሔር ይረዳናል። ስለዚህ በሁለተኛ ደረጃ በምን አይነት ሁኔታ ውስጥ ነበሩ አሕዛብ? ምንድን ነበር ስፍራቸው፣ ቦታችን ብለን ካየን ወይም ደግሞ የምንታየው በስጋ ያልተገረዙ የሚል ቃል አለው። በስጋ መገረዝ የተጀመረው ሁላችንም እንደምናውቀው በአብርሃም ዘመን ነው። እግዚአብሔር ከአብርሃም ጋር ለገባው ቃል ኪዳን ምልክት እንዲሆን ያዘዘው ትእዛዝ ነው። ዘፍጥረት 17 ላይ ታገኙታላችሁ ከቁጥር 9 እስከ 11። ይሄ በመሆኑ እስራኤላዊ ወንድ በሙሉ ይገረዝ ነበር። እግዚአብሔር ሕዝቡ የእግዚአብሔር የቃል ኪዳን ሕዝብ እንደሆነ በሰውነቱ ላይ ለዘላለም ይዞት ተሸክሞት የሚዞረው ምልክት አድርጎ እግዚአብሔር ሰጥቷል። ስለዚህ ይሄ ምልክት የሌለው በሙሉ እስራኤላዊም ቢሆን ከሕዝቡ ወጥቶ እንዲገደል ራሱ እግዚአብሔር አዟል። እኛ ደግሞ ወይም ደግሞ አሕዛብ ደግሞ ይሄ ምልክት የላቸውም። ስለዚህ ያልተገረዙ ይባሉ ነበር። ሌላ ስም ነበራቸው በአይሁድ ዘንድ ሲጠሩ ያልተገረዙ። እኛ ስንጸልይ ጎልያድን ሸለፈታም እንደምንለው ማለት ነው። እና ያልተገረዙ ያልተገረዝን ነበርን ማለት ነው። እና ይሄ ምልክት በስጋው ላይ የሌለው ሁሉ ከእግዚአብሔር ቃል ኪዳን ውጪ ይሆን ነበር። የእግዚአብሔር ቃል ይሄን ያስተምረናል። ከእግዚአብሔር ሕዝብነት ውጪ ይሆን ነበር። ዘፍጥረት 17:14ን ስታዩ ከእግዚአብሔር ሕዝብ ተለይቶ እንዲገደል እግዚአብሔር አዟል። ምንድነው የሚለው? የቁልፈቱን ስጋ ያልተገረዘ ቁላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ኪዳኔን አፍርሳለችና ብሎ በእስራኤል መካከል ያልተገረዘ እስከማይኖር ድረስ ይሄን እግዚአብሔር አዟል። ምክንያቱም የቃል ኪዳን ሕዝብ መሆናቸውን እግዚአብሔር በዚህ በሰውነታቸው ላይ በሚታየው ምልክት ኪዳን ገብቶ ስለነበር ማለት ነው። እንግዲህ አሕዛብ ይሄ ምልክት በሰውነታቸው ላይ ስለሌላቸው ያልተገረዙ የሚል
ስም ተለጥፎባቸው ነበር ማለት ነው። ተለጥፎብን ነበር ማለት ነው። አሕዛብ መሆኔን እንደረሳ ያረገኝ ጌታ የተባረከ ይሁን። አሜን። እና በአይሁድ ዘንድ እንግዲህ ብዙ ክፍሎች አሉ በሰዓት የተነሳ ማናነባቸው። አንደኛ ሳሙኤል ላይ ምዕራፍ 17 ከ26 ቁጥር 26 እና 36ን፣ ሐዋርያት ሥራ ምዕራፍ 11 ቁጥር 3ን ማየት እንችላለን። ስለዚህ ከሥጋ መገረዝ ሌላ የእግዚአብሔር ቃል እንደሚያስተምረን በመንፈስ የሆነ መገረዝ፣ የልብ መገረዝ የሚባል አለ። አንዳንድ ሰዎች ሲያስተምሩ መገረዝ አሁንም በአዲስ ኪዳን አልቀረም ይላሉ። ቦታው ነው የተቀየረው ብለው ይናገራሉ። የልብ ግርዘት ሆኗል ብለው ይናገራሉ። እና እውነተኛው መገረዝ እውነተኛው መገረዝ በልብ የሚደረግ መገረዝ ነው። መጽሐፍ ቅዱስ ይሄን ያስተምረናል። ሮሜ መጽሐፍን ስታነቡ ምዕራፍ 2 ቁጥር 28 እስከ 29፣ ቆላስይስ ምዕራፍ 2 ቁጥር 11ን ስታዩ ይሄን ታገኛላችሁ። ስለዚህ ባሮጌው ኪዳን ግን በእጅ የሚደረግ መገረዝ ወይም የሥጋ መገረዝ በጣም ትልቅ ስፍራ ነበረው ማለት ነው ከእግዚአብሔር ጋር ለሚኖረን ግንኙነት። እንግዲህ ምን እያልኩ ነው? የሥጋ ትውልድም ይሁን የሥጋ መገረዝ ወይም በአጠቃላይ ሥጋ በብሉይ ኪዳን ከፍተኛ ስፍራ እና ሚና ይጫወት ነበር። በሥጋ አሕዛብ መሆን፣ በሥጋ መገረዝ አለመገረዝ የሚለው ነገር ማለት ነው። በዚህ ምልክት አሕዛብ ስለማይታዩ ምልክቱ ስለሌላቸው ከእግዚአብሔር ቃል ኪዳን ውጪ ነበሩ ማለት ነው። እግዚአብሔር የሚገርም ሐሳብ ነው የሚያስተምረን እዚህ ጋር። እንግዲህ በሶስተኛ ደረጃ የነበርንበትን ሁኔታ ጳውሎስ በተለያዩ ቃላቶች እየዘረዘራቸው ነው እያየን ያለ ነው። ከእስራኤል መንግስት ደግሞ መራቅ። አሕዛብ በምን አይነት ሁኔታ ውስጥ ነበሩ? በዚያን ዘመን ከእስራኤል መንግስት እርቃችሁ ይላል። ከእስራኤል መንግስት መራቅ። እስራኤል ከሕዝብ ሁሉ ተለይታ እንደምታውቁት በእግዚአብሔር የበላይነትና ገዥነት የተመሰረተች ሀገር ነች። ከሕዝብ ሁሉ ተለይቶ ማለት ነው። እግዚአብሔር ባወጣው ደንብና ስርዓት የምትመራ ምድር ነች፣ የምትመራ ሀገር ነች፣ የምትተዳደር ሀገር ነች። መተዳደሪያዋ ራሱ እግዚአብሔር የሰጠው ሕግ ነው ለእስራኤል። ስለዚህ ከእስራኤል መንግስት መራቅ የሚለው ቃል ከእስራኤል የዜግነት መብት ውጪ መሆንን ነው የሚያሳየን። ከእስራኤል የዜግነት መብት ውጪ ምን ማለት ነው? ይሄ ማለት እስራኤል እንደ እግዚአብሔር ሕዝብ ካላት መብት ተካፋይ አለመሆንን ያሳየናል። ይሄን ሁኔታ ጳውሎስ በሮሜ ምዕራፍ 9 ላይ በሚያስደንቅ ሁኔታ አብራርቶታል። እነዚህን መብቶች ጳውሎስ ይገልጻል። ሮሜ ምዕራፍ 9 ላይ ሄደን ስናይ ለምሳሌ ምን ይላል? ሲጀምር ገና ምዕራፍ 9 ከቁጥር 4 እስከ 5 ታገኙታላችሁ። እነርሱ ይላል እስራኤላዊ ናቸው ይላል። ምናልባት ስለ ኢትዮጵያዊ ባወራ በደንብ እንደው ነቃ ትላላችሁ አልላችሁም። ነቃ በላችኋል። አሁንም ግን ያው ምንም ማድረግ አይቻልም። ስለ እስራኤል ነው የማወራው እና መስማት ነው። እግዚአብሔር ይባረክ። ምንድነው የሚለው? እነርሱ እስራኤላዊ ናቸው ይልና እና እስራኤላዊ ስለሆኑ ምንድነው ልዩነቱ? ምንድነው አዲሱ ነገር? እስራኤላዊ መሆናቸው ምንድነው ልዩነቱ? ምንድነው ጥቅሙ? ልጅነትና ክብር፣ ኪዳንም የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃል ለነርሱ ናቸውና። ስለኛ አይደለም በሉ እስቲ። ለኛ አልነበረም በሉ። በጌታ ለኛ አልነበረ፣ ለነርሱ ናቸውና። መቅደስ አልነበረንም እኛ፣ ታሪክ የለንም ነበር። የቆምኩት እኔ በእውነት ላስቀናችሁ አይደለም፣ እንድናመሰግን አሜን፣ እግዚአብሔርን እንድናከብር ነው። ስለዚህ ለነርሱ ናቸውና ይልና እንዲህ ብሎ አይጨርስም። ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ከዘላለም የተባረከ አምላክ ነው ይላል። እነዚህን መብቶች ይናገራል። ልጅነት፣ ክብር ምን ማለት ነው? ለምሳሌ እኔና እናንተ መካከል ወይም አባቶቻችን በአይናቸው ባህር ተከፍሎ ተራምደው አያውቁም። በእስራኤል ያሉ አባቶች ግን ፓትርያርክስ ይሄን አይተዋል። እና አብርሃም እነ ሙሴ ይሄን አይተዋል። ክብር አይተዋል። ሲመራቸው አይተዋል። የእግዚአብሔር ሻካይና ግሎሪ
በምድረ በዳ ያበራላቸው ማታ ማታ ቀን ቀን ደግሞ በዳመና አምድ እግዚአብሔር ሲመራቸው አይተዋል። ከዚህ ክብር ስር ነበሩ። ክብር የነሱ ነው ይላል። ልጅነት የነሱ ነው ይላል። እግዚአብሔር ይባረክ። ይሄ ብቻ ነው። ሕግ የተሰጠው ለኢትዮጵያውያን አይደለም፣ ለአፍሪካውያንም አይደለም፣ ለአሜሪካውያንም አይደለም፣ ለእስራኤል ነው። የሕግ መሰጠት ለነሱ ነው ብሎ ይናገራል። ከዛ የመቅደስም ሥርዓት ይላል። የመቅደስም ሥርዓት የተስፋውም ቃላት ብሎ ይናገራል። ይሄም ብሎ ዝም ቢል ጥሩ ነው። ክርስቶስም ከነርሱ በስጋ መጣ። ምን ያህል ፕራውድ ልናደርግ እንደምንችል ታውቃላችሁ? ከየትኛው ክልል እንደሚመጣ ባላቅም ከኛ ቢመጣ ክርስቶስ ኢትዮጵያዊ ቢሆን ማለት ነው። እስራኤላዊ ከነሱ በስጋ መጥቷል ይላል። እንግዲህ ይሄን ሰዓታችንን እንትን ለማለት ቶሎ ቶሎ ያልኩኝ ብዙ ሐሳብ ስለሆነ ሁሉንም ለመሸፈን እንግዲህ በመቀጠል ለተስፋው ቃል ኪዳን እንግዶች መሆንና በዚህ ዓለም ተስፋን ማጣት ውስጥ እንደነበሩ ይናገራል። እግዚአብሔር ከአብርሃም በፊት ለሰው ልጆች የገባው ቃል ኪዳን አይሁድም ከአብርሃም ጊዜ አንስቶ በነቢያት ዘመን ጨምሮ ሲጠብቁት የነበረ ነገር አለ። ትልቁ የቃል ኪዳን ተስፋ መሲሁ ነው። እግዚአብሔር ይመስገን። የክርስቶስ መምጣት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 8:56 ላይ ስታዩ አባታቸው አብርሃም ቀኔን ያይ ዘንድ ይላል ሐሴት አደረገ አየም ደስም አለው ብሎ ይሄን ተስፋ ይጠብቁ እንደነበረ ይናገራል። እውነት እላችኋለሁ ይላል ማቴዎስ 13:17 ላይ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም ይላል። ስለዚህ ይሄ ተስፋ ነበራቸው ማለት ነው። እስራኤላውያን በመከራ ሲያልፉ በምድረ በዳ ሲሄዱ በምድረ በዳ ራሱ ሲሄዱ እግዚአብሔር እንደ መድኃኒት ያዝላቸው የነበረው ክርስቶስን ነው። ከአለቱ ጠጥተዋል ይልና አዲስ ኪዳን ሲያብራራው ያም ማለት ክርስቶስ ነው ይላል። ተስፋ የሚያረጉት እንድናለን ከመከራ እንወጣለን ብለው ተስፋ የሚያረጉት ከሚገቡበት ውጣ ውረድ ውስጥ ሁሉ እንድናለን ያድነናል መጥቶ ብለው ተስፋ የሚያረጉት መሲሁን ነበር። ሁሉ ጊዜ ተስፋ የሚሰጣቸው አንድ ቀን መሲሁ መጥቶ ካለንበት መከራ ነፃ ያወጣናል የሚል ሕዝብ ነበር። ይሄ አሕዛብ አልነበረውም ይሄ ተስፋ። ለዚህ ተስፋ እንግዶችና ባዕዳን ነበራችሁ ብሎ ይናገራል። እንግዶች ነበራችሁ፣ ባዕዳን ነበራችሁ። እንደዚህ አይነት ተስፋ አልነበራችሁም ይላል። ታሪክ የሌለውን ሕዝብ ታሪክ የሰጠ እግዚአብሔር የተባረከ ይሁን። ይሄን ተስፋ በተመለከተ ምንም ስለማያውቁ አሕዛብ በዚህ ዓለም ያለ እውነተኛው ተስፋ ነበራችሁ ብሎ ይናገራል። ቅዱሳን እውነተኛው ተስፋ በብሉይ ኪዳንም በአዲስ ኪዳንም ክርስቶስ ነው። ኢየሱስ ብቻ ነው። በመሲሁ በክርስቶስ ወደ እግዚአብሔር የመቅረብ የእግዚአብሔር ሕዝብ የመሆን መብት አንድ ቀን እናገኛለን የሚል ምንም አይነት ተስፋ የላቸውም። ይሄን አያውቁም ነበር። ከዛ በኋላ ደግሞ ሌላ ምንድነው የሚለው? ከእግዚአብሔር መለየትና ያለ ክርስቶስ መሆንን ያሳይ። ቁጥር 12ን ስትመለከቱ እንደዚህ ይላል፣ ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ብሎ ይናገራል። ከእግዚአብሔር ተለይታችሁ የሚለው ቃል ኤቶስ የሚል ነው የግሪኩ ሐሳብ። ኤቲስት የሚል እንግሊዘኛ እንትን አለው። እንግዲህ ይሄ ቃል በዘመናችን እንደምታውቁት የእግዚአብሔርን መኖር ለማያምኑ ሰዎች የሚሰጥ ነገር ነው፣ የሚሰጥ ቃል ነው። ምንም አይነት ሃይማኖት የሌላቸውን ሰዎች ኤቲስት እንላቸዋለን በተለምዶ። ነገር ግን ምንም እንኳን ሃይማኖት ቢኖራቸውም ሌሎች አማልክትን ስለሚያመልኩ ከእውነተኛው አምላክ ጋር ህብረትና መተዋወቅ የሌላቸው ሰዎች በሙሉ ኤቲስት ናቸው። ስለዚህ አሕዛብም እውነተኛውን አምላክ ስለማያውቁ ያለ ክርስቶስ ነበራችሁ፣ ያለ እውነተኛ አምላክ ነበራችሁ። ስለዚህ አሕዛቦች ኤቲስቶች ነበሩ ማለት ነው። በዚህ ትምህርት መሰረት መጽሐፍ ቅዱስ ይሄን እንደሚያስተምረው ሃይማኖት ቢኖረውም እውነተኛውን አምላክ የማያውቅ ኤቲስት ነው እና እሱን ይናገራል።
በተለይ በገላትያ ምዕራፍ 4 ላይ ቁጥር 8 ላይ ሄዳችሁ በደንብ ተብራርቶ ታዩታላችሁ። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ ይላል በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ ብሎ ይናገራል። እንግዲህ አሕዛብ ያለ ክርስቶስ በሆኑበት ወቅት እንደዚህ አይነት ሁኔታ ውስጥ እንደነበሩ እናያለን። አሁን ያየነው የመጀመሪያው አሕዛብ ከክርስቶስ በፊት ወይም ደግሞ አስቀድሞ የነበርንበትን ሁኔታ ነው፣ ኮንዲሽን ስቴት ነው ያየነው። በሁለተኛ ደረጃ የምናየው አሕዛብና አይሁድ የነበራቸውን ግንኙነት ነው። ደግሞ የቀድሞ የአሕዛብና የአይሁድ ግንኙነት ምን ይመስል ነበር ብለን ስናይ ቀደም ብለን ባየናቸው ምክንያቶች ያለ ክርስቶስ መሆን የደረደርናቸው ሐሳቦች ላይ የአይሁድና የአሕዛብ ግንኙነት በጣም የሻከረና በመካከሉ በጣም የጠላትነት እንደነበር እናያለን። ለዚህ ነው ቁጥር 16ን ስታዩ እንደዚህ ይላል እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ብሎ ይናገራል። ስለዚህ አስቀድመን ባየናቸው ምክንያቶችና ሁኔታዎች የተነሳ በአሕዛብና በአይሁድ መካከል ከፍተኛ ጠላትነት እንደነበረ የእግዚአብሔር ቃል ያስተምራል። ቀደም ብለን እንዳየነው የሁለቱ ወገኖች ልዩነት የአሕዛብና የአይሁድ ልዩነት በስጋ ከእስራኤል መወለድ ወይም አለመወለድ፣ መገረዝ አለመገረዝ ላይ የተመሰረተ ነው። ስጋ ላይ የተመሰረተ ነው። ልዩነታቸው ይሄ ነው። በስጋ ማንነት፣ በትውልድ፣ በቋንቋ ወይም በጾታ አሁን እንደምናየው በግለሰቦችና በሕዝቦች መካከል መለያየት ይፈጠራል። ይሄ መደበኛ መለያየት ነው። እንደዚህ አይነት ነገሮች ይፈጠራሉ። በአሕዛብና በአይሁድ መካከል ግን የነበረው መለያየት ከዚህ አሁን ከምናየው በሕዝብና በሕዝብ መካከል ካለው በቋንቋ በተለያየ ነገር ከመጣው መለያየት በጣም የከበደ ነው። ለምን ካልን ከመደበኛው የዘር መለያየት የሚለየው ለምንድን ነው ካልን የመጀመሪያው የብሉይ ኪዳን ሕግ የሚፈቅደው ነው። እኔ አይሁዳዊ ነኝ፣ እስራኤላዊ ነኝ፣ ስለዚህ ከሌላ ህብረተሰብ ጋር አልጋባም ብትል ማንም ሊቀየም አይገባም። ኃጢያትም አይደለም፣ ሕግ ይፈቅደው ነበር። ሕግ የሚፈቅደው ነበረ ብሎ ይናገራል። የብሉይ ኪዳን ሕግ የደነገገው መለያየት የሚፈቅደው መለያየት ነው። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ የሚለን ለዛ ነው። አዋጁ ሕጉ የሚፈልገው አይሁድ ከአሕዛብ ጋር ምንም አይነት ህብረት እንዳይኖራቸው፣ ህብረት እንዳያረጉ፣ ጋብቻ እንዳይፈጽሙ፣ ቃል ኪዳን እንዳይፈጽሙ ሕጉ ይገድባቸው ነበር፣ ይከለክላቸው ነበር። ይሄ የሆነው በዓላማ ነው። ዝም ብሎ አይደለም፣ ዓላማ ነበረው። ለምንድነው? ሕጉ የእግዚአብሔር ሕግ የእግዚአብሔር ቃል ይከለክል ነበር። ከአሕዛብ ጋር ህብረት አታርጉ ይል ነበር። ዝም ብሎ መደበኛ መለያየት ብቻ አይደለም፣ ዓላማ ነበረው። ለምንድነው ዓላማው ካላችሁ አይሁድ ከአሕዛብ ጋር በማይመች አካሄድ እንዳይሄዱ፣ ከእውነተኛው አምላክ ርቀው ጣዖታትን እንዳያመልኩ፣ የአሕዛብን አማልክት እንዳያመልኩ ለመጠበቅ ስለነበር ነው። ለዚህ ነው የሰለሞንን ሁኔታም ካያችሁ ወደ ጣዖት አምልኮ የሄደው በብዙ የአሕዛብ እንትን ውስጥ እየገባ ስለነበር ነው። ስለዚህ ዓላማ ነበረው። ከዚህ የተነሳ አሕዛብና አይሁድ ምንም ህብረት እንዳያደርጉ የሚፈቅደውን ግድግዳ ኢየሱስ አፍርሶታል። ያልኩት ግድግዳው ፈርሷል። ይሄ አሁንኛ እየገነባን ያለነው ሕግ የሚፈቅደው አይደለም። ሕግ የማይፈቅደውን ደግሞ እኛ እየገነባን ነው። እሱን እግዚአብሔር ያፍርሰው። አሜን አላላችሁኝ? እስቲ እጆቻችሁን ከፍ አድርጉና ይሄ ያለ ሕግ የምንገነባውን እግዚአብሔር ያፍርሰው። በሕግ የተገነባውን ኢየሱስ ካፈረሰው፣ ሃሌሉያ፣ በመካከላችን ያለውን ዛሬ እግዚአብሔር ያፍርሰው። አሚንታችሁ እንዳይፈርስ ይመስላል። ጮክ በሉና አሚን በሉ እስቲ። ይፍረስ። ሃሌሉያ። ይሄ ነበር ዓላማው። ዓላማ ነበረው። ጣዖት እንዳያመልኩ፣ የአሕዛብን አማልክት እንዳያመልኩ፣ በማይመች አካሄድ እንዳይያዙ ስለነበር ማለት ነው።
ይሄን ኢየሱስ አፍርሶታል። እግዚአብሔር ይመስገን። ከዛ በኋላ የምናገኘው እርቅና ሰላም በክርስቶስ የሚለውን ሐሳብ ነው። እግዚአብሔር ይመስገን። በቁጥር 13 ላይ ቅድም ያየነው ሐሳብ አለ። አሁን ግን ይላል አሕዛብ መጀመሪያ እንዳየነው በነበሩበት ሁኔታ ውስጥ ነበሩ። በአሕዛብና በአይሁድ መካከል ደግሞ የነበሩ ችግሮች አሉ። ስለዚህ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ናችሁ፣ በደሙ ቀርባችኋል ይላል። እርቅና ሰላም በክርስቶስ ሆኖ እናገኛለን። አሁን ግን ይላል ጳውሎስ ከላይ የተዘረዘሩት የአሕዛብና የአይሁድ ሁኔታ በዛው አልቀረም፣ በጠላትነት አልቀረም። ምን ሆነ ታዲያ? አሁን በክርስቶስ ፈጽሞ ተለውጧል፣ ተቀይሯል። እግዚአብሔር ይመስገን። በጣም ልብ ማለት የሚገባን በሁለቱ መካከል የነበረውን ጠላትነት ለመለወጥ እግዚአብሔር የተጠቀመው ከሁለቱ ህዝቦች የተወሰኑ መሪዎችን አምጥቶ በማደራደርና በመላክ ዲፕሎማሲ በመስራት አይደለም። የእግዚአብሔር ማስታረቂያውና ለነበረው ጠላትነት መፍትሄው ክርስቶስ ነው። አሜን። ክርስቶስ ነው። እግዚአብሔር የተባረከ ይሁን። ሁለቱን አንድ ለማድረግ ብቸኛው የእግዚአብሔር መፍትሄ ክርስቶስ ነው። እግዚአብሔር ይመስገን። ቅድም እንዳልኳችሁ ሶስት ዋና ዋና መንስኤዎች አሉት ብያለሁ። የሥጋ ትውልድ፣ የተለያዩ አማልክቶችን ማምለክ፣ በሕግ የተደነገገ መለያየት አለ። እነዚህን ሁሉ እግዚአብሔር በክርስቶስ ለውጦታል። ክርስቶስ እንግዲህ የእግዚአብሔር ቃል እንደሚያስተምረን ለነዚህ ሁሉ መሰረታዊ ችግሮች ነው በመስቀሉ ላይ መፍትሄ የሰጠው። እግዚአብሔር ይመስገን። በክርስቶስ መስቀል ላይ የተሰራው ስራ ይሄ ነው። የመጀመሪያው እዚህ ላይ እንደምናየው አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ስለዚህ ጌታ ኢየሱስ በመስቀል ላይ የሰራው የመጀመሪያውና ዋናው ስራ በደሙ የሰራው ስራ ነው። በደሙ ምንድነው ያደረገው ካላችሁ የሰዎችን ኃጢአት ይቅር እንዲባል በማድረግ ርቀን የነበርነውን እኛንም አሕዛብን ቀርበናል የሚሉትንም አይሁድን ወደ እግዚአብሔር አቀረበ ይላል። ደሙ ነው ያቀረበን። እግዚአብሔር የተባረከ ይሁን። በደሙ ይሄን ነው የሰራው። በመስቀል ላይ ኢየሱስ የሰራው የመጀመሪያው ስራ ይሄ ነው። ቁጥር 13 ለዚህ ነው በክርስቶስ ደም ቀርባችኋል ብሎ ይናገራል። ምክንያቱም ደም ሳይፈስ ስርየት የለም ስለሚል ዕብራውያን 9:22ን ስታዩ እንደዛ ይላል የእግዚአብሔር ቃል። ስለዚህ የመጀመሪያው ስራ እንግዲህ እግዚአብሔርን የሚያውቁትን የተባሉትንም እግዚአብሔርን አያውቁም የተባሉትንም ከእግዚአብሔር ጋር የማስታረቅ ስራ በደሙ ሰርቷል። በመስቀል ላይ የተሰራው ይሄ ነው። ክርስቶስ በደሙ ምን አደረገ? ርቀን የነበርነውን እኛን ቀርበናል የሚሉትንም እነሱን አልገቡም ስለነበረ ሁለታችንንም ወደ ውስጥ እንድንገባ ወደ እግዚአብሔር እንድንቀርብ የክርስቶስ ደም ፈሰሰ። ከእግዚአብሔር ጋር ያስታርቅ ነበር ይላል ቁጥር 16ን ስታዩ። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ ብሎ ይናገራል። እንግዲህ በፊት ለነበራቸው የተለያየ አምላክ የማምለክ ችግር መፍትሄ ነው ማለት ነው። ምክንያቱም ጠላትነቱ የመጣው አማራና ኦሮሞ በመሆን አይደለም። ጠላትነቱ የመጣው ሁለት አምላክ በማምለክ ነው። በጣም የሚያስቀው ለአንድ ኢየሱስ እየዘመርን መለያየታችን ነው። አንድ ኢየሱስን እየዘመርን አንድ ነገር አንድ መጽሐፍ እያነበብን መለያየታችንን እግዚአብሔር ይምታው በኢየሱስ ስም። ኧረ አሜንታችሁ አይሰማም? እስቲ ይሄ እንዲመታ የእውነት የእግዚአብሔር ሐሳብ ያልሆነ ነገር ከምድሪቷ ይነቀል የሚል ልጁን ከፍ ያርግልኛል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የማይከብርበት ነገር ይነቀል። ሃሌሉያ። ይሄ ሁለት አምላክ የሚያመልኩትን ሰዎች አንድ አምላክ እንዲያመልኩ አደረገ። ምኑ? በደሙ በመስቀሉ ላይ የተሰራው ስራ። ክርስቶስ በመስቀል ምን አደረገ? በደሙ ሰራ። ምን ሰራ? ርቀው የነበሩትን አሕዛብን ቀርበው የነበሩትን አይሁድን ወደ እግዚአብሔር እንዲቀርቡ የማስታረቅ ስራ ሰራ ይላል። እግዚአብሔር ይመስገን። በሁለተኛ ደረጃ በመስቀሉ ላይ የሰራው ስራ በስጋው የሰራው ነው። ክርስቶስ በመስቀሉ የሰራው ሌላው ስራ በስጋው ይሄውም ይላል በክርስቶስ ሞት
አሮጌው ማንነታችን እግዚአብሔር የተባረከው አነበዋለሁ ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳ በስጋው ያፈረሰ ይላል። ሃሌሉያ! በስጋው ያፈረሰ የጥሉን ግርግዳ በስጋው አፈረሰ። ምክንያቱም ስጋ የጥል ምንጭ ስለነበር በአሕዛብና በአይሁድ መካከል በስጋው አፈረሰ ብሎ ይናገራል። የክርስቶስ ሞት እንግዲህ አሮጌው ማንነታችንን ያጠቃለለ ሞት ነው። አሜን። አሮጌው ማንነታችንን የእግዚአብሔር ቃል ሲናገር ሮሜ 7 ላይ እንዲህ ይላል፣ እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለርሱ ተሆኑ ዘንድ ብሎ ይናገራል። ሮሜ ምዕራፍ 7 ሄዳችሁ ስታነቡ ባልና ሚስት ከሁለት አንዱ ሲሞቱ ከትዳር ሕግ እንደሚፈቱ እንዲሁ በክርስቶስ ሥጋ ስለተገደልን ይላል ከታሰርንበት ሕግ ተፈተናል ብሎ ይናገራል። ሌላ ብዙ ጥቅስ ነው የማነበው። አሁን ግን ለርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል አይደለም ይላል። ቁጥር 14 እና 15 ስታዩ እዚሁ ኤፌሶን ላይ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳ በስጋው ያፈረሰ ብሎ ይናገራል። እግዚአብሔር የተባረከው። ስለዚህ በክርስቶስ ሞት ምክንያት አይሁድም አሕዛብንም የሚያጠቃልል አዲስ ኪዳን ውስጥ ገብተናል። እደግመዋለሁ። በክርስቶስ ሞት ምክንያት አይሁድንም አሕዛብንም የሚያጠቃልል አዲስ የሆነ ኪዳን ውስጥ ገብተናል። እግዚአብሔር ይመስገን። በአዋጅ የተደነገገው በስጋ የሆነው የአሕዛብ የአይሁድ መለያየትን አፍርሶ ኢየሱስ አዲስ ኪዳን ውስጥ እንደከተተን ይናገራል። እንግዲህ መልእክቴን እያጠቃለልኩኝ ነው እየሄድኩ ያለሁት። ይሄ አዲሱ ኪዳን ትኩረቱ መንፈስ ላይ እንጂ የስጋ ትውልድ ላይ አይደለም። እግዚአብሔር ይባረክ። አዲሱ ኪዳን የሚያተኩረው መንፈስ ላይ እንጂ ስጋ ላይ አይደለም። የእግዚአብሔር ቃል ከላይ ባየናቸው ክፍሎች እንደተመለከትነው የጥል ሁሉ ምንጭ በስጋ ያለን ማንነታችን እንደሆነ አሳይቶናል። በአሕዛብና በአይሁድ መካከል የነበረው የጥል ምክንያትና ምንጩ አሕዛብና አይሁድነትን እንደ ችግር አድርጎ ነው እንትን የሚለው። በስጋ ያለን ማንነታችን የጥሉ መንስኤ ስጋ ስለሆነ ማለት ነው። የስጋ ትውልድ፣ የስጋ ማንነት፣ የስጋ ትውልድ፣ የስጋ ማንነት ትምክት እስካልተገደለ ድረስ ጥል ሊጠፋ አይችልም። የእግዚአብሔር ቃል ይሄን ነው የሚናገረው። እግዚአብሔር ጥልን የሚገለው ትምክትን ገሎ ነው። አሜን። ስለዚህ አሕዛብ መሆን አይሁድ መሆን በክርስቶስ ሞት ጥል የተገደለው ለጥል መንስኤ የሆነው የስጋ ማንነታችን ከክርስቶስ መስቀል ጋር ስለተሰቀለ ነው። እግዚአብሔር ይመስገን። የስጋ ማንነታችን ትምክታችን ከክርስቶስ ጋር አብሮ ስለተሰቀለ ሮሜ ምዕራፍ 6 ከ1 እስከ 11 ስታነቡ ይሄን እናያለን። ስጋ ሳይሰቀል ጥል ሊጠፋ እንደማይችል ስጋ ስለ ይሄ ሊትራሊ እንደዚህ የምናየው የሰውነታችንን ስጋ ሳይሆን ማንነታችንን ወደ ማጠቃለያው አካባቢ አብራርቼ ጨርሳለሁ። ግን እግዚአብሔር ትምክታችን እንዲሆን በእውነት ዛሬ በቃሉ እግዚአብሔር ይናገረን። የስጋ ማንነት የክርስቶስ መስቀል እንግዲህ ገላትያ ላይም እንደምናየው የስጋ ፍጻሜ ነው ብሎ ይናገራል። ገላትያ 6 ከ13 እስከ 15 ስናይ በድሮ ኪዳን ውስጥ እጅግ ይጠቅም የነበረው አይሁዳዊ መሆን በስጋ እስራኤላዊ መሆን አሁን በአዲሱ ኪዳን ውስጥ ደግሞ የስጋ ፍጻሜ ስለሆነ የክርስቶስ መስቀል የስጋ ፍጻሜ ነው። የማንነታችን ከክርስቶስ በፊት የነበረን ማንነታችን አይሁዳዊ የሆኑትም አሕዛብም የሆኑትም ማንነታችን የስጋ ማንነታችን ፍጻሜ ያገኘው መስቀል ላይ ነው። ስለዚህ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ ይላል እግዚአብሔር ቃል። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ
መገረዝ ቢሆን አለመገረዝ አይጠቅምምና ይላል። ስለዚህ በብሉይ ኪዳን እጅግ በጣም ጥቅም የነበረው ትልቅ ሚና ይጫወት የነበረው የሥጋ ማንነት አይሁድነት መገረዝ አለመገረዝ እነዚህ ነገሮች በሙሉ በአዲስ ኪዳን ምንም ሚና አይጫወቱ። ምክንያቱም የእግዚአብሔር ቃል ሮሜ ገላትያ 6:15 አሁን ያነበብኩትን ቃል ሲናገር ምን ይላል? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። እግዚአብሔር ይመስገን። ክርስቶስ በአሕዛብና በአይሁድ መካከል የነበረውን መለያየትና ጥል አስወግዷል። አሜን። ሲተወግዷል በሉ አንዴ። እውነተኛ ሰላም ፈጥሯል። ለዚህ ነው የእግዚአብሔር ቃል እርሱ ሰላማችን ነው ይላል። አሜን። እውነተኛ እርቅ የሚመጣው በይቅርታ ነው። ኦፍ ኮርስ የይቅርታና የምህረት ሁሉ ምንጭ ግን የክርስቶስ መስቀል ነው። አሜን። ከክርስቶስ መስቀል ውጪ አይመጣም፣ ሰላም አይመጣም። የሰላም አለቃ ከሆነው ኢሳይያስ እንደሚነግረን ምዕራፍ 9 ቁጥር 6 ላይ እንደምናየው ከራሱ ከክርስቶስ ውጪ ሰላምና እርቅ ሊመጣ አይችልም። ሰላምና እርቅ የሚመጣው በዲፕሎማሲ ብቻ አይደለም፣ በመስቀል። እስቲ ይሄን የሚያምን በኋላ በባይብል ስተዲ እንከራከራለን። ሰላም የሚመጣው በክርስቶስ ብቻ ነው፣ በክርስቶስ ብቻ ነው። ሲናውጃ እንደ እጆቻችንን ከፍ አድርገን እውነተኛ ሰላም የሚመጣው እንበል እስቲ አንዴ። በመስቀል ብቻ ነው በሉ አንዴ። በክርስቶስ ብቻ ነው በሉ አንዴ። እግዚአብሔር ይመስገን። እንግዲህ ከምዕራፍ 2 ባለፈው ሳምንትም እንዳየነው የእግዚአብሔር ትልቁ ፍቃዱ በሰማይና በምድር ያሉትን በሙሉ ጠቅልሎ አንድ ማድረግ ነው። ምዕራፍ 1 ከ9 እስከ 10 እሱ እናያለን። ትልቁ የእግዚአብሔር የዘላለም ዓላማው የተለያዩትን የተጣሉትን እግዚአብሔር ይመስገን በክርስቶስ ማስታረቅና ወደ ህብረት ማምጣት ነው። እግዚአብሔር የሚፈልገው ይሄን ነው። የራቁትን የተለያዩትን የተጣሉትን በክርስቶስ ኢየሱስ በኩል አድርጎ ወደ አንድነት ማምጣት ነው። ስለዚህ ወንጌል ማለት በዚህ አሁን እየተማርነው ባለው ሐሳብ ላይ የእርቅና የሰላም የምስራች ነው። እግዚአብሔር ይመስገን። ወንጌል ማለት ይሄን ወንጌል ይዘን ሰላም የሚነሳን የተመታዩ። ምክንያቱም ወንጌል እውነተኛው ወንጌል የእርቅና የሰላም ጥሪ እንደሆነ ይነግረናል። ለዚህ ነው መጥቶም ይላል እርቃችሁ ለነበራችሁ ለናንተ ለአሕዛብ ማለት ነው ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ ይላል። የሚደንቀው በስጋ ማንነት ይለያዩ እንጂ የተሰበከላቸው ስብከት ግን አንድ ነው። ለነሱም ቀርበናል ይሉ ለነበሩትም ሰላም ነው የተሰበከው በወንጌል። እርቋል ለተባለውም ለአሕዛብ ሰላም ነው የተሰበከው። እግዚአብሔር ይመስገን። ስለዚህ ወንጌል የሰላም ጥሪ ነው። አሜን። እስቲ አንዴ ጮክ በሉና ሰላም ለምድር ይበሉ አንዴ። ሰላም ለሀገር ይበሉ እስቲ አንዴ። ሰላም ለቤተ ክርስቲያን በሉ ባካችሁ። በጌታ ፍቅር ልድፈራችሁ በትክክል ጮክ ብላችሁ በሉ። እጆቻችሁን ከፍ አድርጉና ሰላም ለምድር ይበሉ አንዴ። ሰላም ለሀገር ይበሉ አንዴ። ሰላም ለቤተ ክርስቲያን በሉ አንዴ። ሃሌሉያ። እግዚአብሔር የሰላም አምላክ ነው። እግዚአብሔር የሰላም አምላክ ነው። ሃሌሉያ ሃሌሉያ። እስቲ ድገሙ ባካችሁ። ሰላም ለቤቴ በሉ አንዴ። ሰላም ለሀገሬ በሉ አንዴ። ሰላም ለቤተ ክርስቲያን በሉ አንዴ። ሃሌሉያ። ክብር ስጡ ባካችሁ። ወንጌል የሰላም ጥሪ ነው። እግዚአብሔር ይመስገን። ወንጌል የእርቅና የሰላም የምስራች ነው። በዚህ ነው የታረቅነው። አሜን 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 ነው ወይ? በዚህ ከሆነ የዳን ነው። ይሄ እውነት ከሆነ ያዳነን አሁን ካልኩት መቀነስ የለብንም። አሜን ነው። ልባርካችሁ ቅዱሳን። የሰላም ሰው ያድርጋችሁ። የእውነት ሰው ያድርጋችሁ። የፍቅር ሰው ያድርጋችሁ። የኃይል ሰው ያድርጋችሁ። የወንጌል ሰው ያድርጋችሁ። የሰላም ሰው ያድርጋችሁ። እግዚአብሔር ይባረክ። የመጨረሻውን ሐሳብ
እንግዲህ እንዲህ ብዬ ጨርሳለሁ። መጨረሻ ላይ ያየነው አዲሱን ህብረት ነው። አዲሱ ህብረት ክርስቶስ በሁለቱ መካከል የነበረውን ጥል ገሎ አሕዛብን እንደ አይሁድ ወይም ደግሞ አይሁድን እንደ አሕዛብ እንዲሆኑ አይደለም ያደረጋቸው። ከሁለቱ ከዚህ በፊት ያልነበረ አዲስ ህብረት ነው የፈጠረው። ክርስቶስ በፈጠረው በሰራው ህብረት ውስጥ ሁለት ወገን የለም። አሜን። 14 አይደለም ሁለት የለም። ለዚህ ነው የእግዚአብሔር ቃል ሲናገር ሁለቱን የሚያቅፍ አንድ አዲስ ህብረትን፣ አዲስ ህዝብን፣ አዲስ ወገንን አሜን ፈጠረ። ይሄን አዲስ ህብረት ጳውሎስ አሁንም በሚገራርሙ አማርኛዎች ይናገራል። እሱን ቶሎ ቶሎ ብዬ ከዛ በኋላ ጌታን እናመሰግናለን። የመጀመሪያ እንግዲህ የሚነግረን ጳውሎስ የጥል ግርግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። የመጀመሪያው አንድ ያደርግ ዘንድ የሚለውን ሐሳብ ይነግረናል። ቁጥር 14ን ስታነቡ ቁጥር 14 ሁለቱን ያዋሃደ ሁለቱን የሚለው ሐሳብ ምንም አይሁድ በራሱ ብዙ ቢሆንም በቁጥር አሕዛብን በራሱ ብዙ ቢሆንም ግን ሁለቱን እንደ አንድ ሰው ቆጥሮ ሁለቱን ያዋሃደ ብሎ ይነግረናል። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ እያለ ይናገራል። ስለዚህ ይሄ አዲሱ የተፈጠረው ህብረት ማለትም ቤተክርስቲያን በጳውሎስ አማርኛዎች በተለያዩ ሐሳብ ይናገራል። ሁለቱን ያዋሃደ የሚለው አባባል ሁለቱን አንድ ያደረገ የሚል የግሪክ ትርጉም አለው። ስለዚህ አንድ መሆን ወይም መዋሃድ የሚል ሐሳብ እናገኛለን። ክርስቶስ የፈጠረው አዲሱ አንድነት ከመዋሃድ በላይ የሆነ አሜን ተመልሶ ሊለያይ የማይችል እግዚአብሔር ይመስገን ተመልሶ ሊለያይ የማይችል ክርስቶስ በሰራው አዲስ ህብረት ውስጥ ቅድም እንዳልኳችሁ ሁለት ወገን የለም። እግዚአብሔር በክርስቶስ ያቀደው የፈጠረው አንድነት እኛ ከምናስበው ውጪ ነው። ከምንገምተው አንድነት በጣም የተለየ ነው። በዮሐንስ ወንጌል ላይ ለምሳሌ የጌታ የኢየሱስ ክርስቶስ ጸሎትን ታያላችሁ። የጌታ የኢየሱስ ጸሎት ምንድነው? ምዕራፍ 17 ከ20 እስከ 22 ስታዩ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በኔ የሚያምኑትም ደግሞ እንጂ ስለነዚህ ብቻ አልለምንም አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በኔ እንዳለህ እኔም ባንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። የኢየሱስ ጸሎት ነው። እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ እኛም አንድ እንደሆንን አንድ የሆኑ ዘንድ ብሎ ይናገራል። እንግዲህ በዚህ ክፍል የምናየው ጌታ ኢየሱስ የጸለየው ጸሎት የአማኞች አንድነት ልኩ በስላሴ መካከል ያለ አንድነት እስኪሆን ድረስ ይፈልጋል ማለት ነው። ዝም ብሎ አብሮ መሆንና አብሮ መቀመጥ ሳይሆን ከዚህ ያለፈ ነው። ይሄን ያርግልን ጌታ። አንድ ሰው በጣም አሜን ሲል አይቻለሁ። ሁላችሁም አሜን በሉ አንዴ። ስለዚህ የጌታ ጸሎት ይሄ ነው። ቤተክርስቲያን ሊፈጥር የፈለገው የአንድነት አይነት አብሮ ተስማምቶ ጎን ለጎን ከመሆን በጣም የጠበቀ አንድነት ነው። እግዚአብሔር ይርዳን። ቁጥር 14 እስከ 15 ስታዩ አንድን አዲስ ሰው ይላል። ክርስቶስ የፈጠረው የዚህ አዲሱ ህብረት ሌላው ስሙ አንድ አዲስ ሰው የሚል አለው። ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ይላል። ስለዚህ ይሄ አዲስ ሰው ቤተክርስቲያን ነች። አሜን። እኛ አዲስ ህዝብ ነን። አዲስ ማንነት ያለን ማንንም በክርስቶስ ኢየሱስ ቢሆን ምንድነው
አዲስ ፍጥረት ነው። እግዚአብሔር የተባረከ ይሁን። ስለዚህ ቤተክርስቲያን በክርስቶስ ደም የተመሰረተች አንድ አዲስ ሰው ነች ማለት ነው። እግዚአብሔር ይመስገን። ገላትያ 3 ሲናገር ምን ይላል? አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላቸው ይላል በክርስቶስ አንድ ሰው ናችሁና ይላል። አሜን። እስቲ ይሄን የሚያምን አሜን ይበል። ያው በጣም የራቅነው እውነት ስለሆነ እንትን ነው የሚመስለው፣ ህልም ነገር ነው የሚመስለው። በጣም ማለት ስለኛ ነው ስለሌላ ለሚል ሰው ሁሉ አይጠፋም ዛሬ። ይሄ ስለ ቤተ ክርስቲያን ነው የሚያወራው። ልካችን ይሄ ነው፣ ስታንዳርዱ ይሄ ነው፣ ስታንዳርዱ ይሄ ነው፣ ልኩ ይሄ ነው፣ ፍላጎቱ ይሄ ነው፣ ፍቃዱ ይሄ ነው። አንድ አዲስ ሰው ብሎ ይናገራል። ሌላው አንድ አካል ቁጥር 16 ሁለታቸውም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ይሄ አካል የሚለውን ቃል ጳውሎስ ቤተክርስቲያንን ለመግለጽ ብዙ ቦታ ሲጠቀሙት ታያላችሁ። አካል ማለት ድርጅት ማለት ሳይሆን ኦርጋኒዝም ነው። እግዚአብሔር ይመስገን። ምክንያቱም አካል በህብረትና በቅንጅት አብረው የሚሰሩ የአካል ክፍሎች ወይም ብልቶች ያሉት ህይወት ያለው ነገር ማለት ነው። ህይወት ያለው ነገር ማለት ነው። በአንድ አካል ያስታርቅ ዘንድ ይላል። እንግዲህ የምፈጥነው ሰዓታችንን ለመጠቀም ነው፣ ሁሉንም ነካክቼ እንድሄድ። ከዛ በኋላ በአንድ መንፈስ ወደ አብ መግባት ደግሞ ብሎ ይናገራል። በቀድሞ ኪዳን የአይሁዳዊ ህብረትና አንድነት መሰረቱ ስጋ ነው። ባለፈው ቅድም እንደተነጋገር ነው በስጋ ማንነት ላይ የተመሰረተ ነው። በስጋ አይሁዳዊ መሆን፣ በስጋ አህዛብ መሆን ነው። አሁን ግን የአዲሱ ህብረት ዋናው መሰረቱ ስጋ ሳይሆን አንድ መንፈስ ነው። አሜን። መንፈስ ቅዱስ ነው። እግዚአብሔር የተባረከ ይሁን። አይሁድ ብንሆን ይላል የእግዚአብሔር ቃል፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13ን ስታነቡ። ስለዚህ አዲሱን ህብረት እንደ አካል የሚያያይዘው ይሄን አዲስ ህብረት እንደ አካል የሚያቆመው የሚያያይዘው ዘር አይደለም። አሜን በሉ እስቲ ከኔ ጋር ያለ ሰው ይሄን አዲስ ህብረት አዲስ አካል በክርስቶስ የተፈጠረውን አዲስ ህብረት የሚያቆመው የሚያያይዘው እንዲኖር የሚያደርገው የስጋ ማንነት አይደለም፣ ዘር አይደለም፣ ቋንቋ አይደለም፣ የትምህርት ደረጃ አይደለም፣ የኑሮ ደረጃ አይደለም፣ በስጋ መገረዝ አይደለም፣ አህዛብ መሆን አይደለም፣ አይሁድ መሆን አይደለም። ታዲያ ምንድነው? ጮክ በሉና የእግዚአብሔር መንፈስ በሉ እስቲ አንዴ። መንፈስ ቅዱስ ነው በሉ እስቲ አንዴ። መንፈስ ቅዱስ ነው። አሜን። ስለዚህ አዲሱ ህብረት የተለያየ መንፈስ የሚሰራበት አይደለም። እግዚአብሔር ይመስገን። አንድ መንፈስ ስለሆነ የሚሰራበት እውነተኛ አንድነትና ትብብር ይጠበቅብናል ማለት ነው። እግዚአብሔር ይባረክ። አሜን። በተቃራኒው ግን የተለያየ መንፈስ ካለ ይሄን እውነተኛ አንድነት እና ህብረት ማየት አይቻልም። ለዚህ ነው ማቴዎስ 12 ከ25-26 ስታነቡ እርስ በርሷ የምትለያይ መንግስት ሁሉ ትጠፋለች ብሎ ይናገራል። እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም ብሎ ይናገራል። ከዛ ሌላው ጳውሎስ የሚያብራራበት ሐሳብ ከቅዱሳን ጋር ባላገሮች ወይም የእግዚአብሔር ቤተሰቦች ናችሁ ብሎ ቁጥር 19 ላይ ታያላችሁ። ባላገሮች የሚለው በእኛ ከተማ ቋንቋ ፋራ ማለት አይደለም። ባላገሮች ማለት የአንድ ሀገር ዜጎች። አሜን። የአንድ ሀገር ዜጎች ወይም የአንድ ሀገር ልጆች ቤተሰብ ማለት ነው። እግዚአብሔር ይመስገን። ይሄን ነው ያደረገው። አይሁድንና አሕዛብን በመስቀሉ የተለያዩ የነበሩትን ህዝቦች አንድ ነው ያደረገው። አሁን ግን ክርስቶስ በሰራው በአዲሱ ህብረት አሕዛብም
አይሁድም የአንድ ሀገር ዜጎች ሆነናል፣ የአንድ ሀገር ልጆች ሆነናል። እንደዛ ይሰማችኋል ወገኖች? እኔ ከእናንተ ጋር ብቻ አይደለም ከአይሁድ ጋር ይሰማኛል። ይሰማችኋል? እንደው ነቃ እንድንል ብዬ ነው። በጣም ረጅም ቁም ነገር ስላወራው ማለት ነው። እና አጠገባችሁ ያለውን ሰው ይሰማሃል ወይ እንደዚህ በሉት እስቲ። አሁን መሰበኩ ብቻ ሳይሆን እንደው ሴንስ እናደርገዋለን ወይ? እንደ ቤተሰብ ሴንስ እናደርጋለን። እግዚአብሔር ይባረክ። ከቅዱሳን ጋር ባላገሮች ናችሁ ይላል። ከዛ የመጨረሻው ጳውሎስ ይሄን አዲስ ህብረት ያብራራበት ሐሳብ ከክፍሉ ላይ ላንብበውና በዚህ ሐሳብ እንጨርሳለን። ቁጥር ከ21 እስከ 22 ያለውን ስናይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ሮብለት ብቅ ካላችሁ ይሄ ትምህርት በጣም በከፍተኛ ሁኔታ እየተሰጠ ነውና ሮብለት ማታ ብቅ ብትሉ እኔ ከመናገረው የተሻለ እናያለን። ኢየሱስ ጌታ ነው። ስለዚህ የመጨረሻው ሐሳብ እንግዲህ ሕንፃ ቅዱስ ቤተ መቅደስ ወይም ደግሞ የእግዚአብሔር መኖሪያ የሚል ነገር ይናገራል ጳውሎስ። አዲሱን በክርስቶስ የተመሰረተውን ህብረት ጳውሎስ የሚገልጽበት ሌላው ቃል ሕንፃ ወይም ቅዱስ ቤተ መቅደስ የእግዚአብሔር መኖሪያ ብሎ ይገልጸዋል። ቤተ መቅደስ የእግዚአብሔር መኖሪያ። በአንድ ሕንፃ ውስጥ ያሉ ድንጋዮች የሕንፃው አካላቶች ናቸው። አሁን የምናየው ሕንፃ ውስጥ ብሎኬቶች አሉ። እነዛ የተለያዩ ብሎኬቶች ናቸው፣ ግን የዚህ ቤት አካሎች ናቸው። ስለዚህ አሕዛብና አይሁድ እንዲሁ በክርስቶስ ኢየሱስ የአንድ ሕንፃ አካል እንደሆኑ ይናገራል። የሕንፃውን ባህሪያት ልናገርና ቶሎ ወደ ጸሎት እንሄዳለን። እግዚአብሔር ይመስገን። ይሄ መኖሪያ ሕንፃ ብሎ ጳውሎስ የሚናገረው ሐሳብ የተለያዩ ባህሪያቶች አሉት። የመጀመሪያው የሐዋርያትና የነቢያት መሰረትነትን ያነሳል። አዲሱ ህብረት የተመሰረተው በሰው ሎጂክ ላይ ሳይሆን አሜን አትሉ፣ በሐዋርያት ትምህርት ላይ ነው። እግዚአብሔር ይመስገን። ይህ አዲሱ ህብረት በሐዋርያትና በነቢያት ወይም ሐዋርያትና ነቢያት በተገለጠላቸው በክርስቶስ ላይ ነው። ሐዋርያትና ነቢያት የተገለጠላቸው ክርስቶስ ስለሆነ የተመሰረተውም በተገለጠላቸው በክርስቶስ ላይና በሐዋርያት ትምህርት ላይ ነው። ይሄን ለማየት እናንተ ታነባላችሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ሄዳችሁ ስታዩ በሐዋርያት ትምህርት ይተጉ ነበር ብሎ ይናገራል። ሁለተኛ ጢሞቴዎስንም ስታዩ ምዕራፍ 2 ቁጥር 2 ላይ ጳውሎስ ከኔ የሰማኸውን ይለዋል። ከኔ የሰማኸውን ይሄን እውነት ለሌሎች ሊያስተላልፉ ለሚችሉ ሰዎች ስጥ ብሎ ይናገራል። ስለዚህ የቤተ ክርስቲያን መሰረት የሐዋርያት ትምህርት ነው እንጂ የሰው ሎጂክ አይደለም። የሰው አስተሳሰብና ግምት አይደለም። በጥሩ መሰረት ላይ ያልተመሰረተ ሕንፃ ጸንቶ እንደማይቆሙላ በክርስቶስ ላይና በክርስቶስ በሐዋርያት ትምህርት ላይ ያልቆመች ቤተ ክርስቲያንም ልትጸና አትችልም። በሰዎች ጥበብ በሰዎች ልምምድ ላይ አትመሰረትም ቤተ ክርስቲያን። ቤተ ክርስቲያን የምትመሰረተው በተገለጠላቸው በክርስቶስ ላይ፣ በዚህ አለት ላይ ነው ያለው። በዚህ አለት ላይ፣ አለቱ ክርስቶስ ነው። በዚህ አለት ላይ፣ በዚህ እውነት ላይ ቤተ ክርስቲያንን ትመሰርታለህ ነው ያለው። እመሰርታለሁ ነው ያለው። መስራቹ እሱ ስለሆነ እግዚአብሔር የተባረከ ይሁን። የቤተ ክርስቲያን መሰረት ይሄ ነው። በዘመናችን የሚታየው ችግር የጣራና የግርግዳ ሳይሆን የመሰረት ችግር ነው። የጣራና የግርግዳ ችግር ይፈታል፣ የመሰረት ችግር ግን አይፈታም። ስለዚህ እኔ በእውነት እግዚአብሔር እንደጠራው አንድ በጣም ምስኪን ጌታን ለማገልገል ደፋ ቀና እንደሚል አንድ ሰው ይሄን ጉባኤ ማበረታታው አንድ ነገር እንድንል ነው። መሰረታዊ ችግር ይፈታ። አሚንታችሁ አይሰማኝም? ሃሌሉያ። የመሰረት ችግር በከፍተኛ ደረጃ ከተማው ላይ ይታያል። እና የማዕዘን ራስ ድንጋይ የሚለውን ሐሳብ
እሱ ልናገርና ወደ ጸሎት እንሄዳለን። የማዕዘን ራስ ድንጋይ ብሎ የሚያነሳው ሐሳብ አለ። የማዕዘን ራስ ድንጋይ አንዴ ላምበው እንትኑን በሐዋርያትና በነቢያት መሰረት ላይ ታነጻችኋልና የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ይሄን እንግዲህ ለመናገር ወይ የህንጻ ሙያ ያላቸው ሰዎች ቢሆኑ የተሻለ ይናገራሉ። ግን ነው ስለ ሐሳቡ ያየሁትን የጻፍኳትን ነገር እንደ ህንጻ ሰራተኛ ወይም አዋቂ ሳይሆን ጥቂት ሐሳቦችን እናገራለሁ። አሁን በድሮ ጊዜ የሚገነቡ ህንጻዎች የማዕዘን ድንጋይ ወይም ደግሞ ኮርነርስቶን የሚባል ነበራቸው። እነዚህ ድንጋዮች ሁለት ግድግዳን ያጋጥማሉ። የማዕዘን ድንጋይ የተባለው በማያያዝ ሁለቱን ግድግዳዎች በማያያዝና በማገጣጠም ትልቅ ስራ የሚሰራ የድንጋይ አይነትን ነው የሚናገረው። ከነዚህ ድንጋዮች ውስጥ ህንጻው ሲታነጽ በመጀመሪያ ላይ የሚውለው የመጀመሪያው ድንጋይ ዋና የማዕዘን ራስ ድንጋይ ወይም የማዕዘን ድንጋዮች ሁሉ ራስ ወይም ደግሞ ቺፍ ኮርነርስቶን ይባላል። ስማ ኢንጂነር ነገር ሆንኩኝ። ኢየሱስ ጌታ ነው። እና እዚህ ላይ ልብ ልልን የሚገባው ራስ የሚለው ቃል ኢላይ ጫፍ ላይ የህንጻው አናት ላይ ድንጋዩ እንደሚመጣ የሚናገር ሳይሆን ራስ የሚለው ሐሳብ ዋና አለቃ የሚለውን ለማመልከት ነው የሚጠቅመን። የህንጻው ከፍተኛ ቦታ ወይም የህንጻውን አናት አይደለም የሚያመለክተው። ስለዚህ ይሄ የማዕዘን ራስ ድንጋይ እንዲያውም ህንጻው ሲታነጽ የመጀመሪያው ድንጋይ በመሆኑ መጀመሪያ ገና ህንጻው መገንባት ሲጀምር ከህንጻው በታችኛው ክፍል ላይ የሚውል ስለሆነ የማዕዘን ራስ ድንጋይ ዋና የማዕዘን ድንጋይ በተለይ ሁለት ዋና ተግባራቶች እንዳሉት አንዳንድ ሐሳቦችን ልናገር። ድንጋዩ የማዕዘን ላይ ስለሚውል ማዕዘኑ ላይ ህንጻው ሲነሳ ወይም ሲሰራ ከመሬት ማዕዘኑ ላይ ስለሚውል ሁለት ግድግዳዎችን ያያይዛል የመጀመሪያው። ከዛ በኋላ ሌላው የህንጻው ታችኛው የመጀመሪያው ክፍል ስለሆነ የማዕዘን ራሱ ወደ ጎንም ወደ ላይም የሚገነቡ ድንጋዮች ቅርጻቸው የሚወሰነው በሱ ነው። እግዚአብሔር ይባረክ። ምን እንደሚሆን የሚወሰነው በሌላ አነጋገር ሌሎቹ ድንጋዮች በሙሉ ከርሱ ጋር እንዲገጥሙ መጠረብ አለባቸው ማለት ነው። ይጠረባሉ ማለት ነው። አሕዛብና አይሁድ አብረው በሚሰሩበት በእግዚአብሔር መንፈሳዊ ቤተ መቅደስ ወይም ቤተ ክርስቲያን የማዕዘን ራስ ድንጋዩ ክርስቶስ አሜን። እርሱ ነው አሕዛብና አይሁድን ያጋጠመው። እግዚአብሔር ይመስገን። እርሱ ነው የህንጻውን ቅርጽ የሚወስነው፣ መልክ የሚወስነው። ይሄ ማለት እኛ ሁላችን እርሱን እንድንመስል መሰራት አለብን ማለት ነው። ወገኖቼ ለመሰራት ደግሞ እንደዚህ ቁጭ ብሎ መማር በጣም ኢምፖርታንት ነው። ህንጻ ሲሰራ የሚጠርበው ሰውዬ እያባረረ አይጠርብም አይደል? ድንጋዩ እየሄደበት እየተከተለ አይጠርብም። ድንጋዩን አንድ ቦታ ቁጭ አድርጎ ነው የሚሰራው። ወገኖቼ እግዚአብሔር እድል ሰጥቶናል። ኑ እንሰራ። አሜን። ኑ እንሰራ። እሁድ እንምጣ፣ ሮብ እንምጣ፣ ማታ ኑ ይስራን እግዚአብሔር። አሜን። ይስራን። የማዕዘን ራስ ድንጋይ የሆነውን ዋና ቺፍ ኮርነርስቶን የሆነውን እሱን ኢየሱስን እየመሰልን እንድናድግ አሜን ነው ወይ? እግዚአብሔር ይስራን። እግዚአብሔር የተባረከ ይሁን። አሜን። እንግዲህ ቤተክርስቲያን አሕዛብም አይሁድም በመንፈስ አንድ ሆነው የሚሰሩባት የእግዚአብሔር መንፈሳዊ ማደሪያ ነች። የሚገጣጠሙባት፣ የሚታነጹባት። አንድ ጥቅስ ላንብብና ቆመን እንጸልያለን። ይሄን ጥቅስ ካነበብኩኝ በኋላ ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ከ4 እስከ 6 እንደዚህ ይላል። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን
ተሰሩ ይላል። እዚህ ጥቅስ ውስጥ እኔ ሁለት ትልልቅ ነገሮች አይቻለሁ። አንደኛው መቅረብ ነው። ቀርባችሁ ተሰሩ ይላል። አሜን። ቀርባችሁ ተሰሩ ይላል። እግዚአብሔር የተባረከው። እንግዲህ ሰፊ ሐሳብ ነው። እንደዚህ ነው ያነበብኩላችሁ ቆሜ ወገኖቼ። ምናልባት በጣም በጥንቃቄ ለመናገር ስለሞከርኩ ነው ይሄን ያረኩት። የእግዚአብሔር ሕዝብ በዚህ ልክ እንዲሆን እግዚአብሔር ይፈልጋል። ስብከቴን እንዲህ ብዬ መጨረስ እፈልጋለሁ ወገኖቼ። በጣም ጥሩ ትምህርት ነው። ሐሳቡ ገብቶናል ካላችሁኝ ክርስቶስ የጥልን ግድግዳ አፍርሷል። መልእክቴን መጠቅለል የምፈልገው በዚህ ነው። እሱ ያፈረሰውን እኔና እናንተ በየቀበሌው መገንባት እናቁም። አሜን። ኢየሱስ ያፈረሰውን የሥጋ ማንነት አይሁድ መሆን አህዛብ መሆን ወገኖች ኢየሱስ በመስቀሉ በሥጋው አፍርሶታል። እኔና እናንተ ይህን መገንባት እናቁም። ኢየሱስ በደሙ አፍስሶ ዋጋ የከፈለለትን ጉዳይ በተቃራኒው መስራት እናቁም። ለዚህ እግዚአብሔር ቃል ሲናገር ሕግ የሚፈቅደውናል። ሕግ ይፈቅደው ነበር። መለያየቱን ሕግ ይፈቅደው ነበር። ዘረኝነቱን ሕግ ይፈቅደው ነበር። ከሌላ ሕዝብ ጋር አለመቀላቀልን ሕጉ ይፈቅደው ነበር። እሱን ኢየሱስ አፈረሰው። የሕጉ ባለቤት ኢየሱስ አፈረሰው። እኔና እናንተ ሕግ የማይፈቅድ ብዙ ነገር እየገነባን እሱን ማፍረስ እንድንችል እግዚአብሔር ይርዳን። አሜን አሜን አሜን። እስቲ ይፍረስ በሉ ባካችሁ። እስቲ በጌታ ፍቅር ይሁንባችሁ። እስቲ ይፍረስ በሉ ባካችሁ። ዋው ለዚህ ወንጌል የተሸነፈ ሰው ከመድረክ ለሚባለው ነገር ይሸነፋል። እስቲ ይፍረስ በሉ ባካችሁ። መገንባት እናቁም በኢየሱስ አሜን። እንደ አገር መገንባት እናቁም። እንደ ቤተክርስቲያን መገንባት እናቁም። ኢየሱስ ያፈረሰውን የሚገነባ የትርክት መንፈስ የተመታ ይሁን። አሜንታችሁ አልተሰማኝ? ኢየሱስ በመስቀል በሥጋው ደሙን አፍስሶ ያፈረሰውን የሰራውን ታላቅ ሥራ በተለያዩ ትርክቶች ያቆምናቸው ነው። በኢየሱስ ስም ይፍረስ ከሀገሬ ላይ። ተባበሩኝ። እጆቻችሁን ከፍ አድርጉና ከምድሬ ላይ የፈረሰ ይሆን፣ ከአገሬ ላይ የፈረሰ ይሆን፣ ከቤተ ክርስቲያን ላይ የፈረሰ ይሆን፣ ከቤተ ክርስቲያን ላይ የተመታ ይሆን። ኢየሱስ በሰራው አዲስ ህብረት ሁለት ወገን የለም። ሁለት ወገን የለም። የአንድነት መንፈስ ይምጣብን ዛሬ። የመያያዝ መንፈስ ይለቀቅ በኢየሱስ ስም። ሃሌሉያ ወገኖች፣ ኢየሱስ ጌታ ነው። አሜን። በሁለተኛ ደረጃ እኛ እሱ ያፈረሰውን መገንባት እናቁም ብዬ ብቻ አይደለም አቁሙ። ቁጥር 11 በጣም ድንቅ ቃል አለች። ኤፌሶን ምዕራፍ 2 ቁጥር 11 ላይ እሷን ቆማችሁ ባነብላችሁ ደስ ይለኛል። እንደዚህ ይላል፣ ሁሉ ሰው ለጸሎት ራሱን ሰጥቶ በመንፈስ ሆኖ እንዲህ ይላል፣ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። አሜን። በዚህ ነው ወደ ጸሎት የሚሄደው። ይህን አስቡ። አሜን። ከየት እንዳመጣን አስቡ። እጆቻችንን ከፍ አድርገን እስቲ በጸሎት መንፈስ ውስጥ ነን። ከየት እንደመጣን አስቡ። እንጸልይ ነው ያልኩት። ከየት እንደመጣን ወዴት እንዳመጣን የነበርንበትን እንድናስብ። ሃሌሉያ። ከኃጢአት በታች በነበርንበት ጊዜ፣ ከጸጋ ጎለን በነበርንበት ጊዜ ወገኖቼ፣ ከእግዚአብሔር ተለይተን በነበርንበት ጊዜ፣ በጸጋ ከመዳናችን በፊት የዘላለም ሕይወት ከማግኘታችን በፊት የነበርንበትን አስቡ። እስቲ ባካችሁ እንጸልይ። እጆቻችንን ከፍ እናድርግ። ትሁት እንሁን ባካችሁ። ምስጋናችን በላው ጠጣው ብቻ እንዳይሆን ይሄን አስቡ። ከኃጢአት በታች በነበርኩበት ጊዜ፣ ከጸጋ ጎለን ከእግዚአብሔር ተለይተን በነበርንበት ጊዜ፣ በክርስቶስ ኢየሱስ የዘላለም ሕይወት ከመጎናጸፋችን በፊት የነበርንበትን እናስብ። ያንን ዘመን ያንን ጊዜ እናስብ። ለማመስገን ቃሉን ለመማር ወገኖቼ መኩራት ይብቃ። ሃሌሉያ። ከየት እንዳመጣን እናስብ። ከየት እንዳመጣን እናስብ። ከመንገድ ዳር ነው የጠራን። ሃሌሉያ።
ከመንገድ ዳር ማቴዎስ 22 እንደሚናገረው ንጉሱ ሰርግ ደግሶ ሂዱና ጥሩ አለ። ሂዱና ጥሩ ብሎ ሰርገኞቹን ጠራቸው። አብዛኞቹ አንመጣም አሉ። ከዛ በኋላ ሂዱና አንካሶችን ጥሩ አለ። በአይሁድ ሰርግ ላይ ጉንድሾች አንካሶች አይታደሙም ወገኖቼ፣ አይታደሙም። ከዓመት በፊት የታደሙትን ሂዱና ጥሩ አለ። በአይሁድ ሰርጉ ዝግጅት ከዓመት በፊት ነው የሚደረገው፣ ጥሪው የሚደረገው። ከዛ 3 ቀን ሲቀረው ነው የሚጠራው ደግሞ። ስለዚህ ከዓመት በፊት ባሪያዎችን ላኩ አለ። የብሉይ ኪዳን ነቢያቶችን ላኩ፣ እነሱን አልተቀበላችሁም አለ። በአዲስ ኪዳን ያሉትን ከ3 ቀን በፊት ላኳቸው አለ፣ እነሱን አልተቀበላችሁም። ስለዚህ ሰርጉ ይቅር አይቅር እና ምን ላርግ? ሂዱና አሜን ነው። ሰርጉን ያላጠፈ እግዚአብሔር በመካከላችን አለ። ሃሌሉያ! ድግሱን ያልተወ እግዚአብሔር ሃሌሉያ! የማይገባን ቦታ በዚህ ጥሪ በድንቅ አጠራሩ ጠርቶ ያስቀመጠን አምላክ የተባረከ ይሁን። መንገድ ዳር ያሉትን ሂዱና ጥሩልኝ፣ ጉንዱሾቹን አንካሶቹን የማይገባቸውን ሂዱና ጥሩልኝ አለ። እኛን እባካችሁና መስግን እጆቻችንን ከፍ አድርገን ሃሌሉያ ከፍ አድርገን በጸሎት ውስጥ እንሁን። አናጨብጭብ፣ ግድ የለም። በጸሎት ውስጥ እንሁን። በጸሎት ውስጥ እንሁን። ሃሌሉያ እናመስግን ወገኖቼ። እኛ እንዲህ ነው የተጠራ ነው። አይገባንም ነበር፣ አይገባሽም ነበር፣ አይገባህም ነበር። ይህን አስብ። አይገባንም ነበር ወገኖቼ። ሲመጡ ለብሰውት ከመጡት ቆሻሻ ልብስ ጋር አልገቡም። ሃሌሉያ ከናንካስነታችን የጠራን በፍቅሩ የጎተተን ከነቁስላችን የተጠጋ ነው እግዚአብሔር። ልብሳችንን ቀየረልን። በአይሁድ የሰርግ ባህል ነው የሚሆነው። ሃሌሉያ በመጣሽበት ልብስ አትገቢም፣ ይቀይርልሻል። በመጣሁበት ልብስ ስላልገባው አመሰግናለሁ። ልብሴን ስለለወጥክ አመሰግናለሁ። የምስጋናዬ ምክንያት ከመብላት ከመጠጣት የሆነ ነገር ከማግኘት እንዲያልፍ ጸልያለሁ። በድንቅ አጠራርህ የጠራኸኝ ሃሌሉያ። በወንጌል የተጠራ ሰው ለእግዚአብሔር ቃል ይንሰፈሰፋል፣ የእግዚአብሔርን ቃል ያከብራል፣ የእግዚአብሔርን ቃል ይጠማል፣ የእግዚአብሔርን ቃል ይማራል፣ ቤተክርስቲያንን ያከብራል። ሃሌሉያ 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 ሃሌሉያ። የምስጋና መንፈስ ይሙላችሁ ዛሬ። የምስጋና መንፈስ ይሙላችሁ ዛሬ። ወደማይገባኝ መቀመጫ አስመጣኸኝ። ሃሌሉያ ሃሌሉያ። ጠራኸኝ። ሃሌሉያ ሃሌሉያ። ይህን አስቡ። እናንተ ርቃችሁ የነበራችሁ ይህን አስቡ። የታል አምልኳችን የሚደራው? ጸሎታችን የሚደራው የታል ወገኖች? ይህን አስቡ። ሃሌሉያ። ይህን አስቢ። ሃሌሉያ። የማይገባኝ ቦታ ላይ ጠራኝ። ኢየሱስ ጌታ ነው። 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 ይህን የመጨረሻ ጸሎት ጸልያለሁ። እጃችንን ከፍ አድርገን በባርኮት መንፈስ ውስጥ ሆኜ ጸልያለሁ። ሃሌሉያ ሃሌሉያ ሃሌሉያ። እንዲህ ነበርን ጌታ ሆይ እናመሰግንሃለን። ለቤት የሰላም ምክንያት አድርገን፣ ለቤት የመቆም ምክንያት አድርገን፣ የማማር ምክንያቶች አድርገን፣ የመለያየት ምክንያት አታርገን። አካል የውድድር ስፍራ አይደለም፣ የውድድር መወዳደሪያ ስፍራ አይደለም። እግዚአብሔር ተያይዞ መቆሚያ፣ ማመስገኛ፣ መጸለያ ሃሌሉያ መጠጊያ፣ መሸሸጊያ መሆን ሃሌሉያ። ይሄ መንፈስ በእያንዳንዳችን ላይ ይምጣ በኢየሱስም። ትውልዱን ይንካ፣ ትውልዱ በዚህ መንፈስ ይነካ በኢየሱስም። ሃሌሉያ ሃሌሉያ። በዚህ ወንጌል የዳነ ይህን ያስብ። በስጋ የሆንከውን ሳይሆን በኢየሱስ የሆነልህን አስብ። ሃሌሉያ የሆነልሽን አስብ። ይህን አስብ። ኦ ራሃዲ ላባሲያና ናማንታ